ከልቦ በቀረበው ትርታ 97.6 ኤፍኤም የረቡዕ ነሐሴ 6 ቀን 2018 የትርታ ቁርስ ፕሮግራም ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የአረንጓዴ አሻራ ወደ ድንበር ተሻጋሪ ወንዞች የሚገባ ደለል በ10 እጥፍ እንዲቀንስ አስችሏል ተባለ። የአረንጓዴ አሻራ መርሃ ግብር ከከፍተኛ ቦታዎች ተጠርጎ ወደ ድንበር ተሻጋሪ ወንዞች ይገባ የነበረውን የደለል መጠን በ10 እጥፍ እንዲቀንስ ማስቻሉን የግብርና ሚኒስቴር አስታውቋል። በሚኒስቴሩ የተፈጥሮ ሀብት ዘርፍ ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ ለአዲስ ዘመን ጋዜጣ እንዳስታወቁ ከሆነ የአፈር መሸርሸር ለምግብ ዋስትና ትልቅ ተግዳሮት ሆኖ ቆይቷል ተብሏል። ፕሮፌሰር ኢያሱ በተፋሰስ ልማቱ ዛፎች በመተከላቸው የደን ሽፋን መጨመር መቻሉንና የተራቆተው መሬት አረንጓዴ መልበሱን ጠቅሰው ይህም የአፈር መሸርሸር ምጣኔ በ5 እጥፍ ቀንሷል ብለዋል። በሄክታር 130 ቶን የነበረውን አፈር መሸርሸር ወደ 54 ቶን ዝቅ ማድረግ ተችሏል ብለዋል። ከከፍተኛ ቦታዎች ተጠርጎ ወደ ድንበር ተሻጋሪ ወንዞች የሚሄደው ደለል በከፍተኛ ሁኔታ መቀነሱን በገለጹበት 2 ቢሊዮን ይደርስ የነበረውን ደለል ወደ 208 ሚሊዮን ቶን ዝቅ ማድረግ መቻሉንም ጠቁመዋል። የቡና ምርት መጠን ለማሳደግ ያለመ ሀገራዊ የስራ ትልም ተነድፏል ተባለ። በኢትዮጵያ በሀገራዊ የቡና ምርትና ምርታማነት ኢኒሼቲቭ አማካኝነት በሄክታር የሚገኘውን የቡና ምርት መጠን ከአሁን ቀደም 9 ኩንታል ወደ 21 ኩንታል ለማሳደግ ሰፊ እንቅስቃሴ እየተደረገ መሆኑን የግብርና ሚኒስቴር ሚኒስትሩ አቶ አዲሱ አረጋ ገለጹ። በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያ የቡና መነሻ ብቻ ሳትሆን ቡና የሀገሪቱ የኢኮኖሚ አከርካሪ መሆኑን ያወሱት ሚኒስትሩ አክለውም የበርካታ ሚሊዮን አርሶ አደሮች የዕለት ተዕለት የህይወት መሰረት እንዲሁም የውጭ ምንዛሬ ገቢዋ ዋና ምንጭ ቡና ነው ብለዋል። በቅርብ ዓመታት በቡና ወጪ ንግድ ከፍተኛ የውጭ ምንዛሬ ገቢ አገኘው ያለው ሚኒስቴር መስሪያ ቤቱ በ2018 በጀት ዓመት 3 ቢሊዮን የአሜሪካ ዶላር ገቢ በማግኘት አዲስ ታሪክ መመዝገቡን አስታውቋል። ይህም በ2017 በጀት ዓመት ከተመዘገበው 2.65 ቢሊዮን ዶላር እና በቀደሙት ዓመታት የ1.4 ቢሊዮን ዶላር ገቢ ጋር ሲነጻጸር ከፍተኛ እድገት መሆኑን አመላክቷል። የቡና ኤክስፖርት ገቢ በአጭር ጊዜ ውስጥ በእጥፍ ከማደጉ በተጨማሪ ከአጠቃላይ የኢትዮጵያ የውጭ ንግድ ገቢ ከ30 በመቶ በላይ ድርሻ በመያዝ ቀዳሚውን ደረጃ እንደያዘ ተጠቅሷል። ቀጥለናል አድማጮች። አሁን ወደ ውጭ ወዳገኘናቸው ዜናዎች ነው የምናልፈው። በቅድሚያ አፍሪካዊ ጉዳዮችን ወደ እናንተ እናደርሳለን። በደቡብ አፍሪካ ከባድ የቅዝቃዜ ማዕበል፣ ከፍተኛ የበረዶ ዝናብና ጠንካራ ንፋስ መከሰቱን ተከትሎ በርካታ የሀገሪቱ ግዛቶች በበረዶ መሸፈናቸው ተገለጸ። የሀገሪቱ የአየር ትንበያ አገልግሎት ባወጣው መረጃ መሰረት የበረዶ ዝናቡ በተለይም በምስራቋ ኬፕታውን፣ ኳዙሉ ናታልና ፍሪ ስቴት ግዛቶች ከፍተኛ ቦታዎች እንዲሁም ተራራማ አካባቢዎች ላይ በስፋት ተስተውሏል። ከፍተኛ የአየር የቅዝቃዜ ሁኔታውና የዝናብ ስርጭቱ ጋውቴንግ፣ ማፑማላንጋ እንዲሁም በተለያዩ የሀገሪቱ ክፍሎች ላይ ተጽዕኖ ማሳደሩ ነው የተጠቀሰው። በተጨማሪም በሀገሪቱ የባህር ዳርቻዎች ላይ ከፍተኛ የባህር ላይ ሞገድ መከሰቱ የተገለጸ ሲሆን አሽከርካሪዎች፣ አርሶ አደሮችና ነዋሪዎች ከአየር ሁኔታው ጋር ተያይዞ ከሚከሰቱ አደጋዎች አስፈላጊውን ጥንቃቄ እንዲያደርጉ ባለስልጣናት ማሳሰቢያ መስጠታቸው ተዘግቧል። በመጨረሻ ያለፉት 2 ወራት በታሪክ ከፍተኛ የተባለ ሙቀት እንደተመዘገበባቸው ተነገረ። በምዕራብ አውሮፓ ክፍል የአየር ጠባይ መመዝገብ ከጀመረ ወዲህ ያለፉት ሰኔና ሐምሌ ወራት እጅግ ከፍተኛ የሙቀት መጠን የተመዘገበባቸው ወራት መሆናቸውን የዓለም ሜትሮሎጂ ድርጅት አስታውቋል። በተጠቀሰው ጊዜ በብዙ የምዕራብ አውሮፓ ሀገራት ከተለመደው በላይ ከፍተኛ የሙቀት ማዕበል እንደተመዘገበ ያመላክተው ዘገባው ይህም የአየር ንብረት ለውጥ ተጽዕኖ በከፍተኛ ፍጥነት እየጨመረ ለመምጣቱ ግልጽ ማሳያ መሆኑን አስነብበዋል። የሙቀት መጠኑ በፈረንሳይ፣ በስፔን፣ በኢጣሊያ እንዲሁም መሰል ሀገራት ሰፊ የደን ቃጠሎ፣ የውሃ እጥረትና በሰዎች ጤና ላይ ከፍተኛ ጫና መፍጠሩም ተጠቅሷል። የካርበን ልቀትን ለመቀነስ የሚደረጉ ዓለም አቀፍ ጥረቶች እንዲጠናከሩ የመከሩት የዓለም ሜቴዎሮሎጂ ድርጅት ባለሙያዎች ያ ካልሆነ አደገኛ የአየር ጠባይ ክስተቶች በየዓመቱ እየተደጋገሙና እየከፉ መሄዳቸው አይቀሬ ነው ሲሉ በጥብቅ
አሳስበዋል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶው ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ ከልብ እናመሰግናለን። ይህን ሰዓት አጋር በመሆን አብሮን እየሰራ የሚገኘው ማን እንደ እናት የሚለው እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞ መጥቷል። በዚህ ክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏል ይላል ማን እንደ እናት የሚለው እናት ባንክ ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ሌላኛው አጋራችን ደግሞ ራይድ ትራንስፖርት ነው። ራይድ ሚሊዮኖችን በማገልገል በርካታ ዓመታትን ያስቆጠረ ተቋም ነው። በራይድ አፕሊኬሽን በመጠቀም ወይም ደግሞ ወደ 8294 በመደወል ካሰቡት መድረስ ይችላሉ የሚላችሁ ራይድ ትራንስፖርት ይህንን ሰዓት አጋራችን ነው። ለተለያዩ አገልግሎቶች የተለያዩ የኮርፖሬት አገልግሎቶችን እንደሚሰጥ ይታወቃል። የሰራተኞች ማመላለሻ፣ የደንበኞች ስብሰባ ሲኖራችሁ ወይም ደግሞ የአውሮፕላን ማረፊያ ዝውውሮችንና የከፍተኛ የስራ መሪዎችን ጉዞ በራይድ ኮርፖሬት አስተማማኝ የመጓጓዣ አገልግሎት ተጠቃሚ በመሆን ጊዜውን ይቆጥቡ የሚላችሁ ራይድ ትራንስፖርት ሁሉንም በአንድ የድርጅት አካውንት በማድረግ ማዕከላዊ የክፍያ አከፋፈል፣ ዝርዝር የጉዞ ሪፖርቶችን እንዲሁም ደግሞ ቀለል ያለ የወጪ አስተዳደር በመጠቀም የትራንስፖርት ወጪውን ይቆጥቡ ይላችኋል። ራይድ ትራንስፖርት የቅርብ ክትትል ይደረግላችኋል፣ የትራንስፖርት መፍትሄዎችንም ታገኛላችሁ የሚላችሁ ራይድ ትራንስፖርት ከቢሮ ሰዓታት በኋላ ስራ ስለማይቆም ራይድ 24/7 ሊያገለግላችሁ ዝግጁ መሆኑን ይነግራችኋል። የተወደዳችሁ የራይድ ደንበኞች እንድትሆኑ እየነገራችሁ ያለው ራይድ ትራንስፖርት የራይድ ኮርፖሬትን ይጠቀሙ ይላችኋል። አጋራችን ስለሆነ እጅግ አድርገን እናመሰግናለን። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶውን በመከታተል ላይ ትገኛላችሁ። አሁን ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች አገልግሎት መስጠት ሊጀምሩ እንደሆነ ተነገረ። በሚቀጥሉት 2 እና 3 ወራት ውስጥ በሀገሪቱ ዋና ዋና ከተሞች በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ስራ እንደሚጀምሩ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በናፍጣ የሚሰሩ ተሽከርካሪዎችን ወደ ተፈጥሮ ጋዝ አጠቃቀም የመቀየር ስራ በስፋት እየተከናወነ መሆኑን የገለጹት ጠቅላይ ሚኒስትሩ ኢትዮጵያ የተፈጥሮ ጋዝ ሀብቷን ለመጠቀም ስታደርግ የቆየችው ጥረት ውጤት አፍርቶ አሁን ላይ የተፈጥሮ ጋዝን በማውጣት ለፋብሪካዎች ግብዓት ከመሆን ባሻገር በተወሰነ መልኩ ኃይል እየተመረተ እንደሚገኝም ጠቁመዋል። በተጨማሪም ሀገሪቱ ለመጀመሪያ ጊዜ ከኒውክሌር ኃይል ኤሌክትሪክ ማመንጨት እንድትችል በትኩረት እየተሰራ መሆኑን የገለጹት ጠቅላይ ሚኒስትር አብይ በተጨማሪም በበጋ መስኖ ስንዴ ልማት ከተመዘገበው ስኬት ባሻገር ለዘርፉ ወሳኝ የሆነውን ማዳበሪያ በሀገር ውስጥ ለማምረት የሚያስችሉ መሰረተ ልማቶች እየተገነቡ መሆናቸውን አብራርተዋል። በሌላ በኩል በቢሾፍቱ እየተገነባ የሚገኘው አቪዬሽን ከተማና አውሮፕላን ማረፊያ በአፍሪካ ትልቁ እንደሚሆን በሚቀጥሉት 5 ዓመታትም ከአዲስ አበባ ውጭ ያሉ ከተሞችን የማዘመንና የመሰረተ ልማት ዝርጋታ ስራ ተጠናክሮ እንደሚቀጥል አረጋግጠዋል። አየር መንገዱ የዋና ስራ አስፈጻሚውን የስራ ዘመን ለ1 ዓመት ጭማሪ ማራዘሙ መወሰኑ ተሰማ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የጡረታ መውጫ ጊዜያቸው ለ1 ዓመት ተጨማሪ እንዲራዘምላቸው መወሰኑ ታውቋል። በሕግ በተቀመጠው የእድሜ ገደብ መሰረት አቶ መስፍን ጡረታ መውጣት የነበረባቸው በ2015 ዘመን የነበረ ቢሆንም የድርጅቱ ቦርድ አገልግሎታቸው ለ2 ዓመት እንዲራዘም ተደርጎ እንደነበር ይታወሳል። ይህ የአገልግሎት ዘመናቸው በ2017 ሲጠናቀቅም በድጋሚ ለተጨማሪ 1 ዓመት እንዲራዘምላቸው ተደርጎ ይህ የተራዘመው ጊዜም ሐምሌ 30 ቀን 2018 ዓመተ ምህረት ተጠናቆ ነበር። ይህን ተከትሎ የኢትዮጵያ አየር መንገድ ግሩፕ ቦርድ ባሳለፈው ውሳኔ የዋና ስራ አስፈጻሚው አቶ መስፍን ጣሰው የስራ ዘመን በድጋሚ ለ1 ተጨማሪ ዓመት እንዲራዘም መወሰኑ ተነግሯል። በዚህም መሰረት አቶ መስፍን አየር መንገዱ የጀመራቸውን ግዙፍ የመሰረተ ልማትና የአቪዬሽን መስፋፋት ፕሮጀክቶች በተሳካ ሁኔታ ለማስቀጠልና
ተቋማዊ መረጋጋትን ለመፍጠር ሲባል የአገልግሎት ዘመናቸው እንዲራዘም መደረጉ ተጠቅሷል። ቀጥለናል። የተወደዳችሁ አድማጮች፣ ቀደም ሲል የሀገር ውስጥ ዘገባዎችን ነበረ ለእናንተ ያደረስናችሁ። አሁን ደግሞ ወደ ውጭ ጉዳዮች እናልፋለን። በቅድሚያም ከአፍሪካ በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ የሞት ሰዎች ቁጥር 2000 ማለፉ ተገለጸ። የወረርሽኝ በአገሪቱ ታሪክ ሁለተኛው አስከፊና በፍጥነት እየተስፋፋ ከሚገኙት የኢቦላ ስርጭቶች አንዱ እንደሆነ ተጠቅሰዋል። የአገሪቱ የጤና ሚኒስቴር ይፋ ባደረገው መረጃ መሰረት ወረርሽኙ ከተከሰተበት ግንቦት ወር ጀምሮ እስካሁን 4381 ሰዎች በቫይረሱ የተያዙ ሲሆን የ2011 ሰዎች ሕይወት አልፏል። ይሁን እንጂ ቫይረሱ በይፋ ከመታወቁ በፊት ለሳምንታት ያህል ሲሰራጭ እንደነበር ባለሙያዎች ገልጸዋል። አሁን ላይ ለስርጭቱ ምክንያት የሆነው ቡዱምቡጊዮ የተሰኘው የኢቦላ ቫይረስ ዝርያ ሲሆን እስካሁን የተረጋገጠ ክትባት መሆን ሕክምና ለመገኘቱ ስጋቱን ጨምሮታል። የኮንጎ የጤና ሚኒስትር ሳሙኤል ሮጀር ካምባ እንደገለጹት ከሆነ በቀጣዮች 3 ወራት ውስጥ የስርጭቱን መጠን ለመቀነስ ከፍተኛ ጥረት እየተደረገ ይገኛል። በሌላ በኩል ሳይንቲስቶች ባደረጉት አዲስ ጥናት ወረርሽኙ የተቀሰቀሰው ከዚህ ቀደም ከነበሩት ስርጭቶች የቀጠለ ሳይሆን ከእንስሳት ወደ ሰው ከተላለፈ አዲስ የቫይረሱ ዝርያ መሆኑን አረጋግጠዋል። የጤና ባለሙያዎች ወረርሽኙን ለመቆጣጠር በሚያደርጉት ጥረት የጸጥታ ችግር፣ የጤና መሰረተ ልማት አለመሟላትና የግንዛቤ ጥረት ፈተናዎች እንደሆኑባቸውም በዘገባው ላይ ተመላክቷል። በመጨረሻም የሶሪያ ፍርድ ቤት በቀድሞ ፕሬዝዳንት ላይ ያሳለፈውን ውሳኔ ተከትሎ የአገሪቱ ሕዝብ ደስታውን ገለጸ። በቀድሞው የአገሪቱ ፕሬዝዳንት በሽር አልአሳድ ላይ የቀረቡ ክሶችን ያደመጠው የሶሪያ ከፍተኛ ፍርድ ቤት የሞት ፍርድ ማስተላለፉን ተከትሎ ሶሪያውያን ዜጎች በውሳኔው የተሰማቸውን ደስታ አደባባይ ወጥተው ማክበራቸው ተሰምተዋል። የቀድሞ መሪ አሳድ አገሪቱን በመሩበት ዘመን በዜጎች ላይ ፈጽመዋቸዋል የተባሉ የጦር ወንጀሎችን፣ የኬሚካል መሳሪያ ጥቃቶችን፣ ህገወጥ እስርና የጅምላ ግድያዎችን በበቂ ማስረጃ ማረጋገጡን ፍርድ ቤቱ አስታውቋል። ይህ ውሳኔ ይፋ ከተደረገ በኋላ በደማስቆና በሌሎች ዋና ዋና የሶሪያ ከተሞች በርካታ ዜጎች ወደ ጎዳና በመውጣት ደስታቸውን ሲገልጹ ታይተዋል። ምንም እንኳን ባሻር አልሳድ በስደት ሀገር ለቀው በመውጣታቸው የፍርድ ቤቱን ውሳኔ ተግባር ላይ ለማዋል አስቸጋሪ ቢሆንም በሶሪያ የፍትህ ስርዓት ግንባታና የወንጀል ተጠያቂነት ላይ ትልቅ ምዕራፍ የሚከፍት እንደሆነ የሰብአዊ መብት ተሟጋች ድርጅቶች መግለጻቸውን አናዶሉ ዘግበዋል።